ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ.org ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ዛራ ሚዲያ ኔትወርክ መከታተል ላይ የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። ሳተላይትና ዩቲዩብ ላይ ነው የምትገኙት። በዛሬው ወቅታዊ ጉዳይ ዝግጅታችን የጠቅላይ ሚኒስትሩ የእንኳን አደረሳችሁ በዓል ያው አድዋ በዓል ምክንያት በማድረግ ያስተላለፈው መልእክት አለ። ትላንት ማታ ነው ወደ አዲስ አበባ የገባው ከአዘርባይጃን። ስለዚህ ጉዳይ እነግራችኋለን። በትግራይ ጽምዶ የመጀመሪያ ጽምዶ ኮንፈረንስ ተካሂዷል። የመጀመሪያ በአይነቱ ለየት ያለ መቀለ ዛሬ የትግራይ ኤሊቶችን ያጠቃለለ በርካታ ከቲዲኤፍም ከተለያዩ አካላትም የተሳተፉበት ነው። ከኤርትራ ጋር ግንኙነታችን ስትራቴጂካዊ ነው ብሏል ኮሎኔል ገብረ አዴት ያው ከቲዲኤፍ ነው። ስለዚህ ጉዳይ ነግራቸዋለን። ከማን ጋር መተባበር እንዳለብን ገብቶናል ብለዋል ጀነራል ጆን መዲድ። ስለዚህ ጉዳይም አለን። ያው የኢራን እና የአሜሪካ እስራኤል ጉዳይ ያው ሰፊው የዓለም አቀፍ ሚዲያ ጉዳይ ሆኗል። በወሎ አንጸባራቂ ድል አስመዝግቧል የአማራ ፋኖ ብሔራዊ ንቅናቄ በጀነራል ተፈራ ማሞ የሚመራው። ስለዚህ ጉዳይም ነግራቸዋለን። ምስራቅ ፋኖ በነብሬ ወዳጆ ግንባር ነው። እነዚህም አለን ሌሎችም አሉ። አብራችሁን ቆዩ። ሼር አድርጉት። ፕሮግራሙ ቆየት ብለን የመጣ ነው ከሰዓታችን ትንሽ ዘግይተናል። ዛሬ የጽምዶ ፕሮግራሞች በርካታ የጽምዶ ፕሮግራሞች እናስተላልፍ ስለነበረ ነው ዛራ ሚዲያ ይሄን እንድትረዱ እንፈልጋለን። በተረፈ ሼር አድርጉት ፕሮግራሙ። ሳብስክራይብ ካላደረጋችሁ ይሄን ቻናል ዘወትር እንደምንለው ሳብስክራይብ ማድረጋችሁ አረጋግጡ። ቤተሰብ ሁኑን። ላይክ አድርጉት። ሚዲያውን የዚህ ሚዲያ ደጋፊዎች ሚዲያውን ደግፉ። ሚዲያውን ስትደግፉ ይበረታታል። የተለያዩ የስቱዲዮም የሰራተኛም ወጪዎቹ የሳተላይት ወጪ በእናንተ የሚሸፍነው ስለዚህ እንደግፉን በአክብሮት ሁላችሁም ጠይቃለን። የመጀመሪያ ተመልካቾች ጉዳያችን የአድዋ ድል በዓል ነው። ዛሬ ዋዜማ ላይ ነው የምንገኘው። ነገ በአድዋ ድል ይከበራል። አድዋ ድል እንኳን አደረሳችሁ ይላል ጠቅላይ ሚኒስትሩ አዲስ አበባ ተቀምጠው። ግን አድዋ እንጅሩ አዲስ አበባ ነው አድዋ ድል የሚያከብረው እና የባንዳዎችም የምናምኖችም ምናምን እያለ ይሳደባል። የጣሊያን ቅኝ ገዢነት ምናምን አይበገሬነት፣ ነፃነት፣ ሉዓላዊነት የሚባሉ ቋንቋዎች ይደረድራል ውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትሩ በሙሉ ማለት ነው። በእውነት አድዋ ሪፕሊካ አዲስ አበባ ያለው ሪፕሊካ የአድዋ ድል በዚህ በኩል ሀብተ ጊዮርጊስ ዲነግደ፣ በዚህ በኩል አሉላ አባ ነጋ፣ በዚህ በኩል ዮሐንስ፣ በዚህ በኩል ሚኒሊክ ምናምን እያለ አርቲፊሻል ዝም ብሎ ተራ ናቹራል የሆነ አድዋ ድል ማለት በአፍሪካ በዓለም በኒውዮርክ ጋዜጣ ጭምር የወጣው አድዋ ነው የሚገኘው። ሶለዳ ተራራና አካባቢው ነው የሚገኘው። ምንድነው አሁን አብይ መሄድ አይችልም፣ ብርሃኑ ጁላ መሄድ አይችልም። ታዲያስ ምን ማድረግ አለባቸው? ቀድሞ ይሄን ስላወቁ እዚሁ እንስራ፣ አስመስለን እንስራ። ሀብተ ጊዮርጊስ ማን ናቸው? ሚኒሊክ ምን ይመስላል? ተራራዎች እንስራ። ተራራ ጭምር እኮ ሰርቷል እዛ ላይ። እኛ ስናቀው ሪፕሊኬት የሚደረገው ታቦት ብቻ ነው። ታቦት 12ቱ ትእዛዛት በሙሴ የተጻፈ በጌታ ተጻፈ እየተባለ በየቦታው በሙያተኞች ተቀርጾ ታቦት በክብር በየቦታው አቡነ አረጋዊ ቅዱስ ገብርኤል ምናምን እየተባለ በየቦታው ታቦት ይቀረጻል እንጂ እኛ ሰምተን አናውቅም። ድል የውጫሌ ድል የምናምን ድል እየተባለ አዲስ አበባ እንትን ሊደረግ አይችልም። በፍጹም አይደረግም። እንደዚህ አይነት የምናውቀው ታቦት ብቻ ሲቀረጽ ነው የምናውቀው። አድዋን ቀርጸው
እና ይኮፈሳሉ። የምሬን ነው። በጣም አብይ እንኳን አደረሳችሁ ብሏል። እንደምታዩት በቃ በሄደበት እንኳን አደረሳችሁ። አድዋ ጀግንነታችን፣ ነፃነታችን፣ ሉዓላዊነታችን አሳፍረን የላክናቸው ባንዳዎችን ምናምን የሚለው እዚህ ላይ ከሁሉም በላይ በእውነት ነው። ውጭ ጉዳይም እኮ እንደዛ አለች እኮ ውጭ ጉዳይም እንደዛ ኢትዮጵያ ውጭ ጉዳይ የአድዋ ፕሬዝ አድርጓል ይላል በእንግሊዝኛ የጋዜጣ ሞፋ ፕሬዝስ አድዋ አዝ ኤምብለም ኦፍ ቪክትሪ እና ነፃነት ነው ጋዜጣ ውጭ ጉዳይ ሚኒስቴር ነው። ከሁሉም በላይ ደግሞ ፋና ደግሞ ይቻለች ያው የቅድሟ ማለት ነው። የአብይ ደግሞ ምንድነው ወባ ያዘው ሰውዬ ከወባ ያገገመ ፎቶግራፍ አምጥተው ቁጭ አደረጉት። ጠላት ነው የፎቶ የለጠፈበት። ይሄ እኮ ታሙ ከወጣ በኋላ የተነሳ ፎቶ እኮ ነው። አያውቁም አላወቁም። ዝም እኮ ጎግል ጣረጉት። ይሄ ታሙ የወጣ ፎቶ ታሙ ከወጣ በኋላ እኮ ነው። አብይ ደና ሲሆን ሲኳኳል እንደዚህ አይደለም። አብይ እንደዚህ አይደለም። ኖርማሊ ግን ፋና ጠላት ነው ያገኘው። እቺ ፎቶ ዛሬ ካልቀየሯት የጠላት ፎቶ ነች። ለማንኛውም ምን ይላል? ጀግኖች አባቶቻችን የተዋጉት ከጣሊያን ጦር ጋር ብቻ ሳይሆን ከባንዳዎች ምንደኞች ጭምር ነው። ማን የሚባል ነው ከባንዳ ጋር የተዋጋ ቢባል ጀግኖች አባቶቻችን የተዋጉት ከጣሊያን ብቻ ሳይሆን አድዋ ማን ነው ባንዳ የተዋጋ ከጣሊያን ጋር ወግኖ ኢትዮጵያ ነው የወጋ ማን ይባላል? ዶነቴን እኮ ይሄ ወራዳ መንግስት እኮ ዝም ብሎ ወራዳ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄ የሚመራው መንግስት ይሄ መጻፍ አለበት፣ ሞራል አለው እንዲህ ብሎ ለመጻፍ። ጀግኖች አባቶቻችን የተዋጉት ከጣሊያን ጦር ጋር ብቻ ሳይሆን ከባንዳዎችና ምንደኞች ጭምር ነው ብሎ ጠቅላይ ሚኒስትር አብይ ብሎ ዶክተርን በቅንፍ አለቻት እኮ በቅንፍ ያደርጉባታል ሁሌ እና እንደዚህ ብሎ የመናገር ሞራል አለው። ብልጽግና ስለ አድዋ ድል ብሎ ማንሳት ስሙ ራሱ ማንሳት ከታ መጣ ሞራሉ ከታ መጣል። አድዋ ማትሄድ እንዴት ስለ አድዋ ድል ታወራለህ? አድዋ ተወካይ ላክስቲ ምን ባህልና ቱሪዝም ሚኒስትር ምናልባት ማን ነው ሰላማዊት ምንም አይሏትም። አድዋ ብትሄድ ሄዳ ክብራን የምትመጣው ኢትዮጵያ አይደል? ትግራይ እኮ ኢትዮጵያ እኮ ነው። አድዋ እኮ ስቲል እኮ ኢትዮጵያ እኮ ነው። ግን አትልክም። ምንድነው አዲስ አበባ ሪፕሊኬት አድርገው አድዋ ተራራ በዚህ በኩል በጣሊያን ነበር፣ በዚህ በኩል ዮሐንስ ነበር፣ አሉላ ነበር ብለህ ካርታ ሰርተ አዲስ አበባ መተህ ታስጎበኛለህ። የጥቁሮች የአፍሪካ የጥቁሮች መመኪያ ተገዝተን ማናቅ ቅኝ ግዛት ማናቅ ስትል አሁን ፎቶ የአሁኑን ቪዲዮ ተመልከተ። እናንተ ባትኖሩ ኖሮ ምን ይውጣን ነበር የተባለው ማን አባክ ይመስላል? ይሄ እኮ ኤርትራ እኮ ነው፣ ጎረቤት ሀገር እኮ ነው። ምን ስላደረገ በአንተ ፖለቲካ ውስጥ ገብቶ እንካ ግባልኝ ብለህ አስገብተኸው በራስህ ህዝብ ላይ ወንጀል ሰርቶ አሰርተኸው አብረህ ተባብረህ ማአት የማይደረግ ሁሉ አድርገ አሁን አንተ ስለ አድዋ ድል ስለ አድዋ ቪክቶሪ ምን ሞራል አለህ ነው? የምሬ ነው። ብዙ ቋንቋ የሆነ ነገር ነው። ግን አድዋ ሲባል የነፃነት ነው፣ ሉዓላዊነት ነው። የሉዓላዊነት እንደ ሲምቦል ነው። ዩጋንዳ፣ ናይጄሪያውያን፣ ላይቤሪያውያን፣ ጋናውያን በትምህርት ካሪክለም ጭምር አለ። ታሪክ ካሪክለማቸው ጭምር የኢትዮጵያ ቪክቶሪ ኢምፐረር አሉላ ጀነራል አሉላ ይላል፣ ኢምፐረር ምኒልክ ይላል። አድዋ ቪክቶሪ ጣሊያኖች እንዴት እንደተሸነፉ ቁልጭ አድርጎ የሚተነትን ታዲያ ኒውዮርክ ታይምስ ጋዜጣ ላይ አለ። ጀነራል አሉላ አባ ነጋ እንዴት አድርጎ እንደሚያደርገው አፕሪሼት እንደሚያደርገው ተመልከቱ። ዛሬ ይሄን ታሪክ የሰራ አሁን ከእንትን ጋር የተዋጋ ነው። ይሄን እንዴት አድርገ ነፃነትን እንዴት አሳልፈህ ሰጠ? አሁን ባንዳዎች እንደዚህ ያደረጉን ሉዓላዊነት እኮ ተጣሰ። ነፃርቃን ባለፈው ሉዓላዊነት እኮ የተጣሰ እኮ ነው ምናምን ሲሉ ነበር። የሉዓላዊነት ይሄ የተምታታበት ትውልድ በነጋሽ ላይ ይሄ ማለት ሽመልስ አብዲሳ ኮንፊውዝ አድርጎ ስልጣን ላይ ተቀምጧልና እኛም ማዕረጋችን ተሸክመን የትግራይ ህዝብን ኮንፊውዝ እናድርገው ብሎ በዚህ እኮ ሉዓላዊነት ጥሷል እኮ በዚህ በኩል እኮ እንደ ጽምዶ እያደረገው እኮ እንደዚህ እያደረገው ነው ሲል የነበረው አለ። ሰሞኑኛ ቋንቋ ነበራል። ምንድነው ያልከው አብይ ምንድነው ለማን ያመሰገንከው ብሎ ጻድቃን ሊጠይቁ አይችልም። ጌቾ ያራዳል ሊጠይቁ አይችልም። ሄዷል፣ ሰምጧል፣ ስምጥጥ ብሎ ገብቷል። ስምጥጥ ማን ነው? የትኛው ጌታቸው ነው? አሁን ህይወት ያለው ብትሉት እንጀራ የሚበላው ያሁኑ ጌታቸው ነው። ምቾት ያለው አሁን ያሁኑ ጌታቸው ነው።
ስብዕና የነበረው የትላንት ጌታቸው እውነት ሲናገር የነበረው የትላንት ጌታቸው አብይ አህመድን በልኩ ነግሮን ለኢትዮጵያ ውለታ ውሎ የሄደው ጤነኛው ጌታቸው በልኩ ማንም ያልገለጸው በእውቀት በቋንቋ በአንደበት በደንብ አድርጎ አርቲኩሌት ያደረገው ጌታቸው ረዳ ብቻ ነው እስከዛሬ ድረስ ማቀው። እኔ ሌላ ሰው ሚስጥረኛ ቃለው ብሎ ብዙ ሚስጥሮች ስለሱ ሚስጥሮች እነታየ ደንዳ ነመልከሳ ብዙ ሚስጥሮች ነግረውናል። ሚዲያ ላይ መጥተው ነገዱ ነግረውናል። ግን የሱ ባህሪ የሱ ስብዕና የሱ አጭበርባሪነት የሱ ተንኮል የሱ መሐይምነት ዝም ብሎ በቃ ዝም ወደል መሐይም ምን ይለኛል አገር ምን ይለኛል ምናምን ይለኛል ታሪክ ምን ይለኛል የማይል እና ይሄ የሉዓላዊነት ሲባል ኢትዮጵያ ወራሪ ሆና አታውቅም። በታሪኳ ስትወረር ነው የኖረችው። አብዛኛው ታሪኳ የመወረር ታሪክ ነው ያላት። ታሪኳ እንደዛ አብዛኛው ታሪኳ እንደዛ ምንም እንትን የላትም ማለት ነገስታት ሄደው ተስፋፍተው ምኒልክ ሄዶ ወደ ደቡብ ኢትዮጵያ ሄዶ አድዋ ድል ይሄ አድዋ ድል በነገራችን ላይ አድዋ ድል አንዳንዶቹ ይሄ ኢትዮጵያ በደንብ ባርጎ ገዝቶ ረግጦ ነጦና ንጉስ ጦና ምናምን ነው ላይ አካባቢ ራሳቸው በራሳቸው አስተዳድሮ የነበሩትን ጭምር ደረማምሶ ኢንኮርፖሬት ያደረገበት ከአድዋ መልስ ነው ሄዶ ይሄን ለደቡብ ኢትዮጵያ ወሮት የመጣው በዛ ሰዓት የነበረው አገዛዝ እና አንዳንዶቹ በተለያየ መንገድ ነው የሚተነትኑት። በትግራይ በኩልም ዛሬ TPLF እንኳን አደረሳችሁ ምናምን ብሎ መግለጫ አውጥቷል። የአድዋ ድል ምናምን ብሎ አውጥቷል። የአድዋ ድል ሁለቱ ትግራይና ኤርትራን የነጣጠለ ሁለቱም ህዝቦች ለመቼም ዛሬ ጭምር ለደረስንበት ችግር ትልቅ ኮንትሪቢዩሽን የነበረው ትልቅ ኔጌቲቭ የሆነ እንትን አስተዋጽኦ ያደረገው ይሄ የነበረው ይሄ የአድዋ አካባቢ የነበረው ጦርነት ነው። ሁለቱም ጭምር ያው ፎርጉድ ራማ አንተ መረብ ምላሽ ሄድቻው ብለውት ያው የውጫሌ ውል ነው። ውጫሌ ውል ከመረብ ወዲያ ሰጥቻለሁ ይሄን ግን እዚህ ግን አጸናለሁ ብሎ ከዛ በኋላ ተከፋፍለው የቆየ እና እዛን ሰዓት የተተከለው ቦምብ ነው እስከዛሬ ድረስ ሳይፈነዳ ህዝብ እየፈነዳ ህዝብ እየጨረሰ እየተንከባለለ ለዚህ ትውልድ ሶስተኛ አራተኛ ትውልድ አምስተኛ ትውልድ ሊሆን ይችላል እያለቀ ያለው በዚህ ነው። እኔ እንኳን አደረሳችሁ ምናምን የሚባል እኔ ከትግራይ ፐርስፔክቲቭ አሁን ብዙ ቢል እኔ አይገባኝ እኔ ሊገባኝ አይችልም። ምናልባት ሂስትሪ ላላቅ ይችላል ይሄ አደገኛ የሚባለው ኢትዮጵያ ኢምፓየር የሚባለውና ሁሉንም እንደዚህ አድርጌ አብይ እንደሚያደርገው አይነት ሁሉም ረግጬ እንትን አደርጋለሁ ለሚል ግን ምቹ ይመስለኛል። ግን ኢትዮጵያ የወራሪነት ታሪክ የላት። በታሪኩ ራሷን ዲፈንድ እንደማድረግ ነው። ኢትዮጵያውያን ሄደው አድዋ ይብዛ ሚነስ የብዙ ኢትዮጵያውያን ተሳትፎ አለበት የሚባለው አድዋ ቢያንስ ወራሪ ነው የተከላከሉት። ሌላ ሁሌ ወራሪ አብዛኛው ቦታ ተሸናፊ ነው። ወራሪ ብዙ ሀገሮች ትልልቅ ሀገራት ነን የሚሉት ሌላ ሀገር ሄደው ሲወሩ አሸንፈው ያውቁ አገር አውድመው ያውቃሉ። መሰረተ ልማት አውድመው ያውቃሉ። ሰው ገለው ያውቃሉ። ዜጎች ገለው ያውቃሉ። መጨረሻ አልቲሜት ጎላቸውን ግን የማንበርከክ ምናምን የማሸነፍ ህልማቸው ግን አያሳኩ እና ኢትዮጵያ አሁን እንኳን አደረሳችሁ አድዋ የነጻነት ድል ነው የምናምን ድል ነው ሲባል ነጻነቱን የማይፈልግ ህዝብ የለም። ህዝቡን ሉዓላዊነቱን ማስከበር የማይፈልግ ህዝብ የለም ምናምን የለም። እና እንደዚህ ካልን በኋላ የቦሌና ባሌ የወራሪነት ስሜት ነው። ቦሌና ባሌ ወራሪነት ነው። ገብረ አዲት ነግራቸዋል በኋላ በነገራችን ላይ። ስለዚህ ማርበር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? 2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። እኔ የአሰብ ፖሊስ አዛዥ የአሰብ ወደብ ኢጃ ከና በቦሌም በባሌም መምጣት አለበት ቀይ ባህራችን። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ለማንኛውም ይሄ ወራሪነት ነው። አድዋ የጸረ ወራሪነት ነው። አድዋ የጸረ አልገዛም ባይነት ነው። የሉዓላዊነቴ አሳልፌ አልሰጥም የሚል ትውልድ ነው
ጣሊያን አሳፍሮ የላከው ያ ትውልድ ነው። እያንዳንዱ ሀገር ደግሞ ኬንያ የራሱ ትውልድ አለው። ኤርትራ የራሱ ሀገር አለው፣ ታሪክ አለው። አፍጋኒስታን የራሱ ታሪክ አለው። ሌሎች ስንቶችን በእኛ እድሜ አሳፍሮ የላከ ነው የአፍጋኒስታን ህዝብ እንደምታውቁት አይደል? እንደዛ እኮ ነው ሁሉም። እና እንኳን አደረሳችሁ ለአድዋ ምናምን የሚለው ይሄ የኤርትራ ታሪክን መርሳት የለብህም። ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ሌላ ጉዳይ እናልፋለን። አብይ በነገራችን ላይ ከመከላከያ ዛሬ ነው ሁለተኛ መረጃ ያገኘትና ሰሞኑ ሳገኝ ነበር። ጀነራሎች ሰብስቦ ሌተናል ኮሎኔል ነው አብይ ማርጎ እና ጥይት ተኩሶ እንደዚህ ምሽግ ይዞ ጥይት ተኩሶ አያውቅም። አጋጣሚ ሆኖ ከልጅነቱ ጀምሮ ኦፕሬተር ነው ያለው የሰጡት። ሬዲዮ ከፍቶ እስቲ ገረና አገናኘው፣ አበረላና አገናኘኝ፣ ባጫን አገናኘኝ። እንደዛ ነው። ይሄ ታሪኩ እሱ ነው። እና ከማን ጋር ነው የሚሳፈጠው? ብዙ ውትድርና የሚያውቁ ሰዎች ጋር የሚያንቋሻቸው ማለት ነው። የብአዴን ሰዎች ጭምር ደርግን ደምስሰው የመጡ የኢህአዴግ ሰራዊት የነበረው የብአዴን ጭምር እና አበባውን ጭምር ማለት ነው። ምርኮኞቹን ተዋቸውና እነ በላይ ስዩምን ጭምር ማለት ነው። ብአዴን ነበር እኮ እነዚህ ሰዎች እኮ ይብዛሚነስ ጋንታ ወይ ሰራዊት ወይ ተራ ወታደር ወይ ጋንታ ምናምን ይዘው መጥተው አዲስ አበባ መጥተው እነዚህ ሰዎች በተለይ አበባው አዛዥ ነበር። ይሄ ሰራዊት ከደርግ ጋር ይገጥም ነበር። አበባው እንደዚህ ፊት ለፊት አዲስ አበባ ስብሰባ ሲሰበስባቸው ግን አሁን በተለይ ከፕሪቶሪያ ሰላም ስምምነት በኋላ ሁሌ ነው የሚመታቸው የሚሰርባቸው። ምን እንደሚላቸው ልንገራቸው። ይሄ ጦርነት አያስፈልገንም አሉት። ይሄ ጦርነት ቢቀርብን የፕሪቶሪያ ሰላም ስምምነት እንደምን አሚካብል በሆነ መንገድ በደንብ ብትፈቱት ጥሩ ነው። አሁን እየመጣ ያለው አስተላለፉ አደጋ የሚጥል እኛ መንግስታችን አደጋ ውስጥ የሚጥል ነው እና ነገሮች እያየነው ነው። ይሄ ኃይል ትግራይ ያለው ኃይል ህዝቡን አይታችሁታል፣ ሰራዊቱን አይታችሁታል፣ ፖለቲካል ማህበረሰቡን አይታችሁታል። ሺህ ጊዜ እንደዚህ እገሌ ወስጃለሁ ብትል ትግራይ በየጊዜው እየጨመረች ነው እንጂ እየቀነሰች አይደለችም። አሁን ሰራዊቱ ተበትኗል፣ ህዝቡ ተበታትኗል፣ ቲፒኤልኤፍ ተበታትኗል። ይሄ ብቻ የመቅረት ዘመን ነው ብሎ የብርሃኑ ጁላ ብቻ እነዚህ ግለሰቦች ወስደሃል። ጀነራል እገሌ እኮ መጣ፣ እገሌ እኮ ጉዑሽ ገብረ ነው። ጉዑሽ ገብረ የሆነ ዙም ላይ የሆነ ተቋርጦ አየሁት፣ ትናንት ዛሬ ነው ያየሁት። ወደ ኤርትራ ጽምዶ የሚባለው ለትግራይ ህዝብ አይጠቅምም። ይሄ እውነት በዚህ ሰዓት ይነገራል? በዚህ ሰዓት ስለ ጽምዶ በዚህ ሰዓት ይነገራል? አይነገርም እኮ። ማማ ላይ እኮ ነው ያለው። ማማ ላይ ሆነ ሰው ወደ ታች እንዴት ነው የምታየው? አውሮፕላን ላይ ሆነ ሰው እኮ አታይም። እንዲህ ብለው እኮ አታይም እኮ። መኪና ሲንቀሳቀስ እኮ አታይም እኮ። ከደመና በላይ እየሄደ እኮ ነው የጽምዶ ጉዳይ። ከደመና በላይ እየበረረ ነው። ታች ወርደም ሰው ምን የምታይበት መሬቱን ወንዝም የምታይበት ደረጃ ላይ አይደለም እኮ ይሳት ማለት አጋጣሚ ባለቀ ሰዓት እንደዚህ አይነት ቋንቋ ይናገራል። ለዛው ጽምዶ ሲቃወም እንደነበር አንድ አመት ከምናምን መቀለ ነበር እኮ። ለዛ እኮ ነው እኔ ብልጽግና ነኝ ካልክ ብልጽግና ነው። that's you right and you don't belong there, you belong in አዲስ አበባ ነው መሆን ያለበት። አስተላለፉ ከብልጽግና ከሆነ ብልጽግና ነው። ጌታቸው ማለት ማን ነው? ብልጽግና ጌታቸው ጽምዶ ደግፋለሁ ይለኛል አይለኝም እኮ ጌታቸው ጻድቃን ሌላ አይችልም። እነዚህ ትላንት የሄዱ ሰዎች እኔ አፋቸው ባይከፍቱ መልካም ነው። ስለዚህ ጉዳይ በተለይ ማለት ነው። አንድ የሄደው ብልጽግና ነው። ሲሄዱ ኦልሬዲ የጽምዶ ተቃዋሚ የብልጽግና ደጋፊ በጸለምትን በአፋርም ሆኖ ቲዲኤፍን ሲወጋ የነበረው ኃይል ደጋፊ ወዳን ጥሩ ነው የአእምሮንትን እና ነብርሃኑ ጁላ ምናምን የነሱ ደጋፊ አጌንስት ቲዲኤፍ መሆኑ ይታወቅ ነበር። ግን ትግራይ የዋነች በጣም ሩህሩህ ይሄን ሁሉ ያወቀች ትግራይ ሁለት መኪና ሰጣ፣ አጃቢ ሰጡ፣ ፍሳባጁስ አጃቢ ሰጡ፣ መኖሪያ ሰጡ፣ ደሞዙ ሰጡ። ኖርማል ህይወት ነበር የሚኖረው። ሁለንተናው ግን የብርሃኑ ጁላ ጉዳይ አስፈጻሚ የነ ጻድቃን ጉዳይ አስፈጻሚ ሆነ ማለት ነው። አሁን አዲስ አበባ ሄዶ ቢናገር ዋጋ የለውም። የምሬ ነው። እስቱ ላይትር በቃ እና ለጎት ቲንግ ምንድነው ያለው እነሱ መቀለ ይሄ መሸሻ እንዲያደርጉት ነው። ህወሓት ሰዎች እንዲሸሹበት ነው። ህወሓት ጽምዶ ለመሸሻቸው ነው የሚጠቅማቸው እንጂ ለትግራይ ህዝብ ጠብ የሚል እንትን ጥቅም የለውም ይላል። ወዴት ነው የሚሸሹት? ጉዑሽ ገብረ ቆላተንቤን ሲገባ የት ነው የሸሸው? ቆላተንቤን እኮ ነው የገባው።
ህዝብ ዘንድ ነው የገባው እና ምን ገጥማቸው ወዴት ነው የሚሸሹት? በእውነት አንዳንድ ያሳዝነኛል። እንደዚህ የትግራይ እንደዚህ ብለን በቃ ስማቸው ሲነሳ ከፍ የሚል ሞራላችን ከፍ ሲል የነበሩ ሰዎች እንደዚህ አይነት ጨዋታ ሲጫወቱ በጣም ፖለቲካ ደረጃቸው በጣም ያሳዝናል። ማንም አብይም ጽምዶ ቢደግፍ እቃወማለሁ ጽምዶ እያለ ሉዓላዊነት እየጣሰ ይሄ እንደዚህ ነው እንደዚህ ሲል ነበርና ብርሃኑ ጁላም ይሄ ጽምዶ እያለ ጸረ ሉዓላዊነት ይሄ ጸረ ፕሪቶሪያ ምናምን ሲል ነበር። ይሄ እኮ ያረጃ ፈጀ ቋንቋ ነው፣ የሞተ ጉዳይ ነው። አቶ ገሌ ጀራል ገሌ 50 ለቀ ገሌ ተቃወሙ ሲባል ኒውስ እኮ አይደለም። በዚህ ሰዓት እኮ ገሌ የሚባል ፖለቲካ ፓርቲዎች አሉ፣ ኮልኮሌ ፖለቲካ ፓርቲዎች አሉ። ወደ አዲስ አበባ ማህተም ይዘው የሸሹ ሰዎች አሉ። ማህተም ሰረቀ ህወሓት ማህተም ቀማ ምናምን ሲባል የሚባል ቋንቋ ሲያስተጋቡ የነበሩ ትንንሽ የፖለቲካ ፓርቲዎች እነሱ ፖለቲካ ህወሓት እኛ ጽምዶ ካልደገፋችሁ እየተባለ ነው ይላል። ካልደገፍ ምን ዋጋ አለ? ምን ያደርግላል? ምን ታደርጋለህ? ድም ብሎ ለውጥ የለውም። እንደዚህ አይነት ነጥብ አታመጣም በትግራይ ፖለቲካ ውስጥ ጥቂቶች ጀምረውት አሁን ሚሊዮኖች የሚከተሉት ነው ጽምዶ ጉዳይ። ጽምዶ አዳሜ ባህላዊ ጀነራል ስትል ትላንት ነበር፣ አሁን የተከበራቸው ጀነራሎች ናቸው የሚል መጥቷል። አሁን የጥቅመኛ አሁን ዝም ብሎ አፈር ልሶ ለመነሳት የሚሞክር አሁን ደግሞ አስጠጉኝ እንጂ ዲያስፖራ አስጠጉኝ እንጂ የትግራይ ህዝብ ለማለት የሚሞክር እያየን ነው። አሁን ባህላዊ ጀነራል ነው እያለ ከማንም የብልጽግና መደዴ እኩል የራሱ ወንድሞቹን ሲያብጠለጥል ነበር። አሁን ጀግኖች ናቸው ይላል። ስለዚህ ነው ኮንሲስተንሲ ሲኖር አቋም ሲኖር እስከ መጨረሻ መስዋዕትነት ከፍለም ቢሆን ሁሉም መጨረሻ ላይ ተከታይ ነው የሚሆነው። ከጀርባ ነው የሚመጣው። እኛ ከፊት ለፊት ነው የመጣ ነው። ከጀርባችን ሁሉም እየሮጠ ነው ሊደርስ ማለት ነው። መድረስ አይችልም። እንኳን መጥቶ ችግር የለውም። ግን ታሪካቸው ታሪክ ነው። ማንነታቸው ማንነታቸው ነው። ትናንት ባህላዊ ጀነራል ምግበይ ባህላዊ ጀነራል ነው የተከበሩ ጀነራል ፊልድ ማርሻል እያለ ሲጠራ የነበረ ብርሃኑ ምግበይን ግን ባህላዊ ጀነራል ሲል የነበረ ዛሬ ክቡር ጀነራል ቢለው ዋጋ የለውም። ትክክለኛ ሰዓት ላይ አሁን መጥቷል። ይሄ ግን ትናንት ማለት ይችል ነበር ነው። ስለዚህ ፖለቲካ ፓርቲ አመራር ነኝ፣ ካድሬ ነኝ፣ ጽምዶ ተቃወመ፣ ጽምዶ ደገፈ። አሁን ጽምዶ ደገፈ ተቃወመ የሚባል ደረጃ የለም። አሁን የለም። እኔ አሁን ብቃወም እልም ያ ተቃዋሚ ቢሆን ዋጋ የለኝም። በቃ አገልግሎቱ ከፍ ላይ ደረጃ አሁን ከዳመና በላይ የበረረ ነው። ይሄ የሚያቆማን ነው ብርሃኑ፣ ይሄ የሚያቆማን ጻድቃን ያውቃል። ግን ኢስ ቢዮንድ ሂዝ ኮንትሮል። አብይ ግን ምንም ሊያደርገው አይችልም። ምንም ሊያደርገው አይችልም። አንድ ተቃዋሚ ነኝ እንደዚህ ዩቲዩብ ላይ መጥቼ ተነተምኩ ምናምን ሊሆን አይችልም ነው። መጀመሪያ ኢንላይት እንደሆኑ ወዴት እየሄድን ነው? ይሄ አካባቢያችን ምንድነው የሆነ ህዝባችን ሪሊ ህዝብ መሰረት ያደረገ ፖለቲካ እየሰራው ነው። ህዝብ መሰረት ያደረገ አክቲቪዝም ወይም እኔ ለህዝብ ኢቭን የራሴን ኢጎ እንኳን ተቆጣጥሬ ለህዝብ የሚጠቅም ከሆነ በዚህ ላይ መምጣት አለብኝ ብሎ በዚህ አቋም መያዝ አለብኝ ብሎ መያዝ የቻለ ብልህኛ ነው። በጣም ብልህ ነው። በጣም ብዙዎች አድርገውታል። ብዙዎችም ተሳስቷል። ለግል ጥቅም ለጊዜያዊ ብልጽግና ትንሽ ለሚረጣች ገንዘብ ወደዛ ይሄዱ። ይሄ ሚዲያ ስለ ጽምዶ ምናምን ሲያወራ ገንዘብ እኮ ተቀብሎ ነው፣ ሻዕቢያ እኮ ገንዘብ እየከፈለው ነው ይላል። አስረግጬ ነው የምነግርህ እኮ ሻዕቢያ የሆነ ጊዜ እንኳን ከኔ ጋር በተለያየ ልዩነት እንኳን ቢኖር ከኤርትራ መንግስት ጋር ያወጣላል፣ ዶክመንት ያወጣልሃል። የኔ የምር እኔ ሻዕቢያ ገንዘብ ተከፋይ ኮንኩኝ ሴቭ አድርገውና ከ10 ዓመትም ከ20 ዓመት በኋላ ትውልድ ያወጣል። እንደዚህ አይነት የሞተ ስብዕና ያለው ሚዲያ አይደለም። እንደ ግለሰብም እንደዚህ አይነት ሰዎች አይደለንም። እንደፈለክ መጫወት ትችላለህ። ትላንትም ግን አሁን አንደኛ ተከታይ የሆኑ ሰዎች የተከተሉ ያሉት ማን ገንዘብ የከፈለ ፋኖ የከፈለ ሚዲያ ከፍሎት ሆነ ፋኖ ሲባል ነበር። ፋኖ ነው አሁን ከፍሏቸው አሁን የፋኖ ደጋፊ የሚሆኑት የአማራ ህዝብ ትግል ደጋፊዎች የሚሆኑት አሁን ተከፍሏቸው ነው። ለዛ ነው አብይ ነገርኳችሁ ከጀነራሉ ጋር ወደ ነጥቡ እንትን ልመልስ። ያው ከዚህ ትንሽ ከእንትን ወጣ ስላልኩኝ ነው። ምን ይላችኋል? ጀግኖች ነበሩ የሚባሉት የኢህአዴግ ትልቅ ጀነራሎች የሚባሉት ጭምር ይሰርባቸዋል። አብይ ይሰርባቸዋል። እኔ ነኝ እኮ አዳንኳችሁ
ጁንታ እኮ መጥቶ ነበር እኮ አዲስ አበባ እኮ ተቃርቦ ነበር። እኔ እኮ ባልዘም ትኖረው እኮ እያንዳንድሽ እኮ ወይ ቃሊቲ ወይ ስደት ላይ ገብተሽ ነበር እኮ ይላቸዋል። ለምሳሌ ምን ይላቸዋል? አንድ ስብሰባ ላይ የተናገረው ቋንቋ ቃል በቃል ነው። ጋሽራ እናንተ እኮ እነ በላይ ስዩም ነበሩ ይመስለኛል። በላይ ስዩም ነው ታርጌት የተደረገው ነው የሰማሁት በአንድ በኩል። ጋሽራ እኮ 80,000 ሰራዊት እኮ አስጨርሳችሁብኛል፣ 80,000 ሰራዊት አስጨርሳችሁብኛል። እኔ ዘምቼ ነው ጋሽና ነፃ ያወጣሁት እኮ አላቸው። እኔ ዘምቼ ነው ጋሽናን ነፃ ያወጣሁት እንጂ እናንተ እኮ ሰራዊቴን እኮ አስጨርሳችኋል፣ 80,000 እኮ ጋሽና አስጨርሳችሁብኝ እኮ አላቸው። እና እኔ ነኝ ያሸነፍኩት ጁንታን፣ እኔ ነኝ ያዳንኳችሁ ይላቸዋል። ይሄ ሌተና ኮሎኔል ኦፕሬተር ነው ይሄ ሰውዬ። እነዚህ የተባሉ ያሉት ትልቅ ጀነራሎች ናቸው። ጀነራል እነ ፊልድ ማርሻል ከደርግ ጊዜ ጀምሮ የብአዴን ታጋዮችም የነበሩበት የኦፒዲዮ የድሮ ታጋዮች የነበሩበት ነው። እነሱ ነው እንደዛ የሚላቸው። ምን እውቀት አለህ አንተ? እውነት ነው ጠቅላይ ሚኒስትር ሆነሃል። የሚሊተሪ እውቀት እኮ የለም እኮ ኦፕሬተር እንጂ ምንም የአዛዥነት ታሪክ እኮ የለህም እኮ። ለይስሙላ የትግራይ ሰራዊት ከደብረ ብርሃን ተመለስ ተብሎ ሲመለስ በቃ እኔ ዘምቻለሁ ቻው ዘምቻለሁና ደመቀ መኮንን ጠቅላይ ሚኒስትር ሆነና አገልግል ተብሎ የሄደበት ድራማ ነው። እኔ ግን እኔ ነኝ ያዳንኳችሁ እያለ ይቀልድባቸዋል። እና በጣም ነው የሚበሳጩት። ከመከላከያ ራሳቸው የነገሩ ነው። ቀላል አይደለም። መከላከያ አካባቢ ያለው ንቀት አብይን የሚያዩበት መነጽር አስገራሚ ነው። አይ ነው ስብሰባ ላይ እንደሚያስፈራራቸው ወይ የስ ሁሉም ሚስተር የስ እንደሆኑ ይታወቃል። ግን ለብቻ ስለሱ ሲነገር ግን አንደበታቸው ተአምር ነው። ያሳዝናሉ። በአንድ በኩል ያሳዝናሉ። አብይ ተመልካቾች የኢፍጣር በዓል ተገኘ ዛሬ። ምንድነው የተገኘበት? ለማፍጠር ሄዶ ምናምን አይደለም። እንዲህ አለማመኑ ራስ በቃ ይሄ ሙዱ ይገርማል። ትናንት ማታ ነው የገባው። የጠፋ በረራ ተሰረዘበት፣ ከአዘርባይጃን ወደ ኢትዮጵያ መግባት አልቻለም እየተባለ ነው። እና የኔ ቢጤዎችን ህፃናትን ከኋላው አድርጎ በቃ ይሄ እኮ የኛ ሰው እኮ ምን አይነት ሰው ነው እንዲባል ነው። እንደዚህ አይነት ጨዋታ ድራማ ትሰራለች። ይሄ ቱርክ ሄዶ እንዳልኳችሁ ቱርክ ከኤርዶጋን ጋር እዚህ ጋር ያው እንደምታዩት ኢፍጣር ውስጥ የተሳተፈ ነው። ኢፍጣር ብዙ ጊዜ በተለይ ኢትዮጵያ አይነት ብዙ ሰው ይጋበዛል። ኢፍጣር ብዙ ጊዜ ያ በልጆች እያለን እኮ አንዳንድ ብስኩት ምናምን ተምር ምናምን ይሰጡ ነበር። ሰዓታችን እየጠበቅን አንዳንድ ሱቅ በተለይ ያላቸው ማለት ይታወቃል። እና የሚበሉ አንዳንድ ነገሮች አሉ። ከጎረቤት ክርስቲያን ጋር እንኳን አብሮ እንትን ያደርጋል፣ ፓርቲስፔት ያደርጋል። የዚህ ሰውዬ ግን ጸሎትም ጭምር ነው የሚጸልየው እንደዚህ እያለ። ቱርክ ሄዶ ደግሞ ምንድን ነው ሰውዬው ኤርዶጋንን መጸለያ ቦታ ስጠኝ ሙስሊም ነኝና ልጸልይ ብሎታል። ቱርክ ሄዶ በ2021 ድሮን ለመግዛት ጁላይ ወደ ቆቦ አልፎ ወደ ወልዲያ እየሄደ ባለበት የትግራይ ሰራዊት ለመግዛት ሄዶ ቦታ ስጠኝ ልጸልይ ሙስሊም ነኝ ብሎታል ኤርዶጋን። ከዛ በልዩ ሁኔታ የቪአይፒ ጸሎት ክፍል ሰጥተውታል። አዲስ አበባ ሲመጣ ደግሞ ፓስተሯ እባብ አለ ዘንዶ አለ እግረ ላይ አለ ሃሌሉያ እያለ ሌላ ህይወት ውስጥ ይገባል። እነዚህ የፕሮስፐሪቲ እምነት ተከታይ ነኝ ይላሉ። አዲስ አበባ ሲመጣ ደግሞ ሁሉም ነው የሚሆነው። እንዲህ ብሎ በሚውልበት ጊዜ በእውነቴን ነው ይሄ ፎቶ በሰላም ጊዜ ቢሆን ሁላችንም ደስ ይላል። እኔ መቼ የምትጋብዘኝ መቼ ነው ካንተ ጋር ኢፍጣር መሳተፈው ምናምን ተብሎ ጓደኞች ይሳተፋሉ። እንዲህ በሚሆንበት ጊዜ የኢትዮጵያ የራሱ ልጆች እያለቁ ነው ያለው። ዛሬ ወሎ እነግራችኋለሁ ምርኮኞቹ በተለይ የአማራ ተወላጆች ሆነው ሲማረኩ እንዴት እንደሚደብራቸው አንተ ባንዳው ነው የሚሏቸው። ለምንድን ነው ሴንሲታይዝ ማይደረግ? አርሶ አደሩ ሳተላይት ወደ አማራ ክልል የሚሰራጩ የቴሌቪዥን ጣቢያዎች ለምንድን ነው ስራቸው ማስራት ያልቻሉት? አርሶ አደር ይሄ ጦርነት ያንተ ጦርነት አይደለም። የአብይ አህመድን አገዛዝ ለማራዘም 4 ኪሎ ያለውን መንግስት ለማጽናት ነው እየተዋጋ ያለው። እኛ ልጆች ነን፣ ፋኖ ነን፣ ያንተ ልጆች ነን፣ ያንተ ህይወት ለማቃናት ነው። አንተ ሳይገባ ነው ከኛ ጋር እየተዋጋ ያለው። መሰራን አስረክበህ ሂድና ወደ እርሻን ተመለስ የሚል ሚዲያዎች ለምንድን ነው በሬዲዮ በመናምን በቴሌቪዥን የማይሰራጨው? ቤት ለቤትም ሴንሲታይዝ ለምንድን ነው የማይደረገው? እውነት ምልሽ አሁን ኦሮሚያ እንደዛ ነው። መከላከያ ወደ ሰሜን እዋጋለሁ፣ አማራ ያለው ኦሮሚያ ያለው አሁን አያሰጋኝም፣ እኔ ወደ ትግራይ ሰራዊቴን ላስጠጋ ብሎ ሁሉም ሰራዊት አስጠግቶ የተወሰነ አስቀምጦ
አሁን የኦሮሚያ ልዩ ኃይል ሚሊሻ እና የተወሰነ መከላከያ ነው ከእንትና ጋር እየገጠመ ያለው እና ፖሊስም አለ የኦሮሚያ ፖሊስም ከዛው ከኦላ ጋር ይገጥማል። ኦላ ከመከላከያ ጋር ነው የሚመጣጠር ኦላ ከመከላከያ ብቻ መግጠም የሚችለው ሌላው ዋጋ የለውም። ከሚሊሻ ጋር እንዴት ይገጥማል? ከታንክ ጋር የሚገጥም ኦላ እንዴት ነው ከአባቱ ጋር ከሚሊሻ ቆመ ጠብቀኝ 5 ጎራሽ እንትን ጋር ለምን እንደሚገጥመው በሞርታር በድሽቃ እየተዋጋ ከ5 ጎራሽ ቆመ ጠብቀኝ መሳሪያ ጋር ለምን እንዴት ይገጥማል? ይሄም ኦሮሚያ ያለው ብዙ ሴንሲታይዜሽን ይፈልጋል፣ ብዙ ማስተማር ይፈልጋል፣ ጥራት ያስፈልጋል። ሁሉም አርሶ አደር ላይ በቀላሉ ሄዶ እንዲገባ አድርጎ ማረብ ከባድ ነው። ምክንያቱም መንግስትም በጥፊ እያሰረ እያንገላታ እያፈነ ወደ እያሰለፋቸው ስለሆነ ማለት ነው። ግን ጥረት ያስፈልጋል። ምንም ጥረት የምርኮኞቹ ምን እንደሚሉ በእውነት ይሄን ላሰብማቸው ይሄ ፊት ለፊት ያለው እንትን ነው እንደ ሀገር ነው የተዋረደች ያለችው ሀገር። ይሄን ይዞ ነው ቀይ ባህር የሚገባው የዛሬ ነው። ይሄን ይዞ ነው ቀይ ባህር የሚገባው። አብይ ይሄን እያየ በእውነት ዛሬ እኮ ነው ዛሬ እና ሰውየው ምንም ግድ አይሰጠውም። እዚህ ጸልያ እዚህ ጋር ደግሞ ይጸልያ ሌላ እንዚህ የህይወት የነዚህ ህይወት ሲቀጠፍ እሱ ግድ አይሰጠውም። የሚሉት ግን እኛ አንድ ኮር ሙሉ ነው ያለቀባቸው። በነገራችን ላይ አንድ ኮር ሙሉ ዝርዝሩ እነግራቸዋለሁ። መጀመሪያ ግን እነዚህ ምርኮኞች ምን እንደሚሉ እነግራቸዋለሁ። ዝርዝራቸው ምን እንደሚመስል ስንመጣ እኛ ሌሊት የተነሳ ነው ማለት ነው። ሌሊት 6 ሰዓት ላይ አነሱ ብለን አነስተን መጣን። የሆነ ተራራ አለ እሱ ጋር ጠዋት አቋቋም ምሽግ ነገር ሰራ። እንደገና አፍርሶ ወደፊት ለፊት ይቀጠል ነው ማለት ነው። እሱ መጣን እዚህ ተራራ ያዝን። ያው ተቆስ ዋለ ማለት ነው። እኛ ከጀርባ ማቆረጥ ማውቁ ማለት ነው። ማሮች ዘውለናል ማለት ነው። ሁላን የሆነ ምሽት አካባቢ ላይ በቃ ሁሉ ጦሩ ፈረሰ ማለት ነው። ሲፈርስ ያለበት እንነሳ ሙሉ በሙሉ ፋኖ ተገድሯል ማለት ነው። ቦታ ያው የሚሞተው እየሮጠ ሞተ። ደግሞ አንመጥም ያለው እየሰጠን ነው እስካሁን አለ ማለት ነው። እዚህ ሰው መቀጠል ያለው ያው ፋኖ አውደ ውጊያ የነበረው ነገር አሪፍ ነው ማለት ነው። አካሄዱም ሆነ አቀባበሉ እንደኔ አሪፍ ነው እያስባለሁ ማለት ነው። ያው አቀባበሉ ጥሩ ነው። ያው ዝም ብላችሁ ግቡ ብለን ሌሊት 6 ሰዓት ነው የወሰዱንና መጨረሻ ላይ የወሰዱበት ቦታ ምሽግ ያዙ ስንባል ኦልሬዲ ምሽግ ቆርጦ ፋኖ ከቦ ጠቅላላ ኮርዋን ነው ያጠፋባቸው። ይሄ ቦታ ምዕራብ ወሎ ነው። የፋኖ ኃይሎች ዛሬ የሰሩት ገድል ምዕራብ ወሎ በተለይ ወግድ የሚባለው ባለፈው ብዙ ሲቪሊያን የጨፈጨፈበት መከላከያ የተባለ ቦታ ነው። ምዕራብ ወሎ የምስራቅ አማራ እዝ ነው። ይሄ እንትን ያደረገው የተሰዋው የፋኖ መሪ የነበረው ፍሬው አለና በሱ ስም የተሰየመ ኦፕሬሽን ነው የዛሬና በምዕራብ ወሎ ግንባር 11ኛ እዝ የሚባል ነው። የመከላከያ 11ኛ እዝ የሚባል ነውና የዚህ ደግሞ 203ኛ ኮር የሚባል ነው። ዛሬ ከባድ ዘመቻ ተከፍቶበት ድምጥማጡ የጠፋው አብዛኛው ቦታ መቅደላ፣ ተንታ፣ አማራ ሳይንት፣ ወግድ ወረዳ እና የተለያዩ እዚህ አካባቢ ያሉ ቦታዎች ነው የነበረው ኦፕሬሽኑ። ብልጽግና ኔትወርኩን አጥፍቶ ድሮኖችን አሰማርቶ መካናይዝድ አሰማርቶ ነው ሲዋጋ የዋለው። ይሄን ሁሉ ተቋቁሞ ነው ሰራዊቱ ኮሩን ደምስሶ ወደ ግንቤና ደሴ ሸሽቷል የተባለው። ምንድነው የተማረከው? የተማረከው ቁጥር ደግሞ ትንሽ ላሳያችሁ። እዚህ ላይ እንደምታዩት ነው። ትንሽ አቀለል እንዲላችሁ ነው ቀለል አድርገን የዘመቻ የጠላት እንትን እንደምታዩት የተመታ የጠላት ኃይል 11ኛ እዝ 203ኛ ኮር እና 83ኛ ክፍለ ጦር ናቸው። እነዚህ የተማረከ ሞርታር 82 የሚባለው 2 የተማረከ ብሬን መሳሪያ 7
የተማረከ ስናይፐር 6 የተማረከ ክላሽንኮቭ ከ100 በላይ የተማረከ ልዩ ልዩ ተተኳሽ ከ3500 በላይ እንደምታዩት የተማረከ የጠላት ሰራዊት ከ30 በላይ የጠላት ሞትና ቁስለኛ በመቶዎች የሚቆጠሩ ይላል። ይሄ የዛሬ ነው። እንዲህ እያለ ያለው የመከላከያ ሰራዊት በቦሌና ባሌ ይላል። በር እናገኛለን በቦሌም ሆነ በባሌ ህዝባችን ያው ነው። ይሄ ሰውዬ ነው በቦሌም ሆነ በባሌ ባህር በር እናገኛለን ብሎ የሚቋምጠው። ጀነራል ጆን መዲድ የቲዲኤፍ ከቲዲኤፍ አዛዦቹ አንደኛ ነው፣ ደቡብ ግንባር አዛዥ ነው። ሰራዊታችን ብሏል። ሰራዊታችን የፌዴሬሽን ምክር ቤት ውሳኔ ዓላማ በደንብ ተገንዝቦታል። ለምን ዓላማ ብሎ የትግራይ ቦታዎችን ቆራርሶ ተጠሪነቱ ለፌዴራል ነው፣ እዚህ አካባቢ ምርጫ እናካሄዳለን፣ እዚህ አካባቢ ለኛ ተጠሪ እናደርገዋለን ብሎ የወሰነው ዓላማው በደንብ ተገንዝቦታል ሰራዊታችን ብሏል። የትግራዋይን ህልውና ለማጥፋት ብልጽግና ሳይታክት እየሰራ ነው ብሏል። ፕሪቶሪያ ብንፈራረምም ህልሙ ትግራይን ማድቀቅ ስለሆነ ቀጥሎበታል ብሏል። አሁን ሉዓላዊነታችን ለማስከበር ህልውናችን ለማስከበር ከማን ጋር መስራት እንዳለብን በደንብ ተገንዝበናል ብሏል። ጠንከር ያለ መልእክት ነው። ወደ የጽምዶ ጉዳይ ከመሄድ በፊት ጆን መዲድ ብልጽግና በደንብ ኮት የሚያደርጉት ነው። በነገራችን ላይ ይሄ በደንብ ኮት ያደርጉታል። ህዝብና በጠቅላላ ዝብትን ህዝብና በጠቅላላ ህልውኑ ዘጥፍ ውሳኔ ስለሆነ ህዝብ ትግራይ ድሕሪ ሕጂ ምስመን ይሰምር ምስመን ይራዳ ምስመን ኮይኑ ይዘምት ምስመን ኮይኑ ኩሎም ህልውነታቱ ዘረጋግፁ ቃልሲ ይካይድ ብንቕሓት ዝከታተሎን ብንቕሓት ዝፈልዮን ዘለይ ካልኦት ህዝብታት እውን በተመሳሳሊ ናይ ፀላእትና ተግባርን ናይ ፀላእትና ሴራን ብዝግባእ ተረዲኦም ምስመን ኮይኖም ህልውናኦም ከረጋግፁ ከም ዘለዎም እናተረድኡ ዝኸዱ ጉዳይ። መቀለ ዛሬ ወደ ሌላ ጉዳይ ስናልፍ መቀለ ትልቅ ታሪካዊ የሆነ የጽምዶ መድረክ አዘጋጅታለች። ዛሬ ሆስት አድርጋለች። በአይነቱ ለየት ያለ የመጀመሪያ ነው። የመጀመሪያ መድረክ ነው። አሉ የሚባሉ ተንታኞች አሉ የሚባሉ የትግራይና የኤርትራ ታሪክን በደንብ የሚያውቁና ወቅቱን የሚተነትኑ ምሁራን ከሰራዊትም ኮሎኔል ገብረ አዴት ነበር። ምን ብሏል? ግንኙነታችን ከኤርትራ ጋር ያለው ግንኙነት ከማን የጎረቤት አካባቢ ያለው ግንኙነታችን ጎረቤት አይመርጥም። ትግራይ ሆኖ ይቀጥላል፣ አማራ ሆኖ ይቀጥላል፣ አፋር ሆኖ ይቀጥላል፣ ሱዳን ሆኖ ይቀጥላል፣ ኤርትራ ሆኖ ይቀጥላል። ስለዚህ ጎረቤት አይመረጥም። ምንድነው ታክቲካል ግንኙነት ከጎረቤት ጋር አይደረግም። ከጎረቤት ጋር ሁሌ ስትራቴጂክ ግንኙነት ነው የምታደርገው። እንደ ሀገርም እንደዛ ነው። አብይ ደካማ ምንም ዲፕሎማሲ ማቅ ኢንተርናሽናል ሪሌሽን ማቅ ምንም ነገር ማቅ ዝም ብሎ ነፈዝ ሆኖ ነው እንጂ የድሮ የኢህአዴግ ጊዜ የነበረው የውጭ ጉዳይ ፖሊሲ ከውስጥ ወደ ውጭ ነው የሚለው። መጀመሪያ የውስጥ የኢትዮጵያ ጉዳያችን እናስተካክላለን፣ ከዛ ጎረቤት እንሄዳለን፣ ከዛ ራቅ እያልን እንሄዳለን የሚለው። በተሻለ አሁን ጅቡቲ እያለች ኬንያ እያለች ሄደ ስለ ቺሊ ከብራዚል ጋር ጥሩ ግንኙነት አለን ታሪካዊ ግንኙነት አለን ብለህ ከደቡብ ኮሪያ ምናምን ጋር አትሄድ፣ ሩቅ ነው። እነዚህ በጎረቤት እንኳን እሳት ቃጠሎ እንኳን ሲያጋጥም ቀድሞ የሚደርስልህ ጎረቤት ነው። የሆነ ለቅሶ ካጋጠመ እንኳን ቶሎ የሚደርስልና የሆነ የሚያስተዛዝን ጎረቤት ነው። ያልታደሉ ደግሞ ከጎረቤት ጋር በተለያየ መንገድ ይጣላሉ። ከጎረቤቱ ጋር መልካም የሆነ ግንኙነት የፈጠረ አገር ከስሮ አይከስርም። ሁሌ መልካም ነገር ነው የሚያፈራው፣ እንደ ህዝብም እንደ መንግስትም። አለበለዚያ ሁሌ ያንኛው አማጺ ያዘጋጅልሃል፣ ይሄም አማጺ ያዘጋጃል። ሁሌ ትርምስ ውስጥ ነው የምትኖረው፣ ሁሌ ትርምስ ውስጥ እና መቀሌ የነበረው የጽምዶ መድረክ አይነው ብዙዎች ይሄ ወሽመጣቸው የሚቆርጥ ነው። ጽምዶ የህወሓት ነው። የህወሓት መሪዎች መሸሻ እንዲያደርጉት ፈልገው ነው ምናምን ያው መሸሻ እንዲያደርጉት ፈልገው ነው የሚሉት። የዝም ብሎ እንትን ዝም ብሎ አዝግ የሆኑ ሰዎች አሉ። ዝም ብሎ ድክሞች። ምን ሆነ ነው ብትሉት በቃ ጥላቻ ነው። ምን አጋጠመ? ጌታቸው እንደዛ ጌታቸው ጉድ አድርጎኝ እኮ ነው። እንዴት በምናምን የአንዳንዶች እንዴት እንደተጫወተባቸው እኔ ስለማውቀው ነው። ሚዲያ ስለማይመጥን ለሚዲያ ስለማይመጥን እንዴት አድርጎ እንደተጫወተባቸው መቀለ ሆኖ ማለት መቀለ ፕሬዝዳንት ሆኖ የመንግስት ካዝና የመንግስት ፓወር የመንግስት ምናምን ተጠቅሞ እንዴት አድርጎ እንደተጫወተባቸው የራሳቸው ጉዳይ ነው።
ስንት ታሪክ ሰርቶ የመጡ ራሳቸው የሚችሉ ሰዎች ናቸው እነዚህ። እኔ ለማንም እኔ ፐርሰናሊ አልወቅስም። ይሄን እንዴት ሊገባቸው አልቻለም ነው። እናገኘው ተሻገር ለፌደራል መንግስት ቆርሰን ለፌደራል መንግስት ሰጠዋለን ብሎ በሚያላግጥበት ጊዜ እኔማ ከብልጽግና ጋር ሆኜ ነው የትግራይ ኢንተረስት ማማላ። ብልጽግናማ ወዳጃችን እኮ ኢትዮጵያ እኮ እናት ሀገራችን ነች የሚል አለ እዚህ ጋር አዲስ አበባ ተቀምጦ ቀጥል ነው። እኔ ብያችሁ ቀጥሉ ነው የሚያዋጣችሁ ነው። ቀጥሉ። ትግራይ እኮ ቀንሳለ። እኛ እኮ እዚህ መተናል። እኛ ትግራይ ስንት ኮሎኔልና ስንት ጀነራል እንዳለ ታውቃላችሁ? ትግራይ ውስጥ ከ1000 በላይ ኮሎኔል እንዳለ ታውቃላችሁ? ከ1000 በላይ ኮታ አድርጉኝ። እኔ ውሸት ከሆነ ከትዴፍ መውሰድ ትችላላችሁ። ከ1000 በላይ ግን በየቤቱ ነው ያለው። ስራ የለውም። ሲኒየር የሚባሉ ስንት ብርጌደር ጀነራል ነው ያለው ትግራይ ውስጥ ዝም ብሎ ቁጭ ብሎ ቤቱ ሰራዊት ማያዝ በርካታ ነው። ስንት ሜጀር ጀነራል ነው ያለው ሰራዊት ማያዝ ሜጀር ጀነራል ቤቱ ነው ያለው። ምንም አዲስ አበባ ያለው ትግራይ ያለው ስንት ነው? ስፍር ቁጥር የለውም። እና ሰራዊት የማዘዝ እድል የተሰጠው እድለኛ ነው፣ ለታሪክ የታደለ ነው። ይሄን ግን በልዩ ሁኔታ ታንኪዩ እንደዚህ አይነት ሰርቪስ ለህዝቤ እንደዚህ አይነት አገልግሎት እንድሰጥ ለእንደዚህ አይነት እንድሰጥ እድል ስለተመቻቸልኝ እኔ አመሰግናለሁ የሚል ትውልድ ካለ መልካም ነበር። ከዛ ውጭ ግን ኤክሰፕሽናል ኖሌጅ፣ ኤክሰፕሽናል ችሎታ፣ ኤክሰፕሽናል የሆነ ወታደራዊ ማድረግ የሚችል እውቀት አለኝ ብሎ አስበው ከሆነ ግን ዛስ ትግራይ አይደለም። ትግራይ እንደዛ አይደለም። በርካታ አቅም ያለው ሰው አለ። የተሰጠነ ኃላፊነት በአግባቡ ማትወጣ ከሆነ ሪፕሌስ ነው የምትደረገው አጠገብ ባለ ሰው ብዙ ስላለ ማለት ነው። እና በልህ ግን ሺህ ጊዜ ሰው ብትጠላው የሆነ ልዩነት ቢኖር ሄደ ጉድጓድ ውስጥ አትገባ። ብልጽግና በቃ እንዲህ ካለማ ሄጄ እገባለሁ ተብሎ ልክ ዝም ብሎ አለ የእልህ ፖለቲካ ማለት ነው። እና የጽምዶ ዛሬ የነበረው ትምህርት ያስተምሯል። በርካቶች እንደሚማሩበት እና ደረጃው ጭምር ቁልጭ አድርጎ ያስተማረ ነው። ጽምዶ በጥቂቶች ነው የተጀመረው። ብዙ ጊዜ ትግል በጥቂቶች ነው የሚጀመረው። ትክክለኛ ከሆነ ሚሊዮኖች ይከተሉታል። ትክክለኛ ካልሆነ እንዳለ ገና ችግኝ ወዳው ነው የሚያረው። ውሃ ሳይጠጣ ሲቀር ወዳው ይደርቃል። ውሃ የሚያጠጣው የሚከባከው ሲገኝ ችግኙ ቶሎ ያድጋል። እንደዛ ነው የሰላም ጉዳይ። ይሄ ትክክለኛ መሰረታዊ ጥያቄ ነው። ይሄ ነገር ወደ ዳር ማድረስ አለብን ተብሎ የተጀመረ ሁሉም መልካም ነገርና ኢንጉድ ፌዝ ስትራቴጂካሊ የተጀመረ ከሆነ ሁሉም ነው የሚከተለው። ትላንት ኤርትራ ባትኖር ኖሮ ምን ይውጣን ነበር ስለነበረ መሰረታዊ የሆነ ግንኙነት አልነበረም። ትግራይን መሰረት ያደረገ ግንኙነት ነው። ትግራይን እንዴት አድርገን በጋራ እናርቀቅ በሚለው ጉዳይ ነው የነበራቸው ስምምነት። የኢትዮጵያና የኤርትራ ህዝብ እኮ ወንድማማች ህዝብ ነው። ተለያይቶ የነበረ ህዝብ ነው። ብዙ ናፍቆት ያለው ብዙ ቤተሰቦች ተለያይተው ነበር እኮ 20 ዓመታት እኮ ቀላል አይደለም እኮ። እና ይሄን ወደ ኖርማል እናምጣው ብሎ ኢን ጉድ ፌስ ኮሚትድ ሆኖ የሰራ ፖለቲከኛ ቢኖር ኖሮ እዚህ አይደርስም ነበር። ትግራይን ለይቶ ይሄን የመቀለ የምን በቀለ ነው የምን ድንበሩን እንዘጋዋለን አዲስ አበባና አስመራ ግን እንገናኛለን የሚል እኩይ የሆነ ተግባር ተሸክሞ የሄደ ከዛ በኋላ ድብቅ አጀንዳ አሰብማ እናስመልሳለን ደግሞ ከኋላ ግን አሰብ የሚለው ቋንቋ አሁን አናነሳም። መጀመሪያ ትግራይን እናርቅቅ። ትግራይን ካዳከምን በኋላ ኤርትራ የሚዳከሙሉና እግረ መንገዳችን ከዛ ጌታቸው ረዳ እንዳለው ሆያል አስመራ እንገባለን። አስመራ የገባ ቀይ ባህር የመለሰ እየተባል ይዘመርልናል። ያው ጌታቸው ተንትኖ ታቀደም ቀደም ብሎ በህይወት እያለ ማለት ነው። በጥሩ ጭንቅላት እያለ የተነተነው ነው። ያ ትክክል አልነበር። አሁን ግን ህዝብ መሰረት ያደረገ በደንብ አድርጎ ቤዝመንቱ በደንብ እንትኑ የተሰራ ነው። በቀላሉ የሚደረመስ አይደለም ብዬችሁ እና አሁን ጽምዶ ጀማሪዎች የጽምዶ ታጋዮች ሲባል የጽምዶ አክቲቪዝም የጽምዶ ፕሮሞት የሚያደርጉ ሚዲያዎች ሲባል በኤርትራ በኩል በዚህ ይሄን ይሳደባል፣ በኢትዮጵያ በኩል ይሄ ይሳደባል። ይሄ ባንዳ ስብስብ ባንዳ ነው፣ የሻዕቢያ አፍቃሪ ነው፣ የሻዕቢያ ድምጽ ነው፣ ይሄ እኮ ጉሩሽ ወስዶ እኮ ነው፣ በልቶ እኮ ነው፣ ገንዘብ ተቀብሎ እኮ ነው ይላል። እናት ወድ ብትገባ ብያለሁ ብዙ ጊዜ የምናገረው ነገ ጠዋት ትደግማታለህ ወይ ጭቃል ስንላቸው ነበር።
የትግራይ እኮ መሀይማን ናቸው። የትግራይ ጀነራሎች እኮ መሀይማን ናቸው። ባህላዊ ጀነራሎች ናቸው እኮ ወርቅ ዘራፊዎች ናቸው እኮ ወደ ኤርትራ እኮ እንትን ያደርጋሉ፣ ወርቅ ይቆፍራሉ ምናምን ሲባል ትከስራለህ። አሁን ገንዘብ እየተቀበልክ ነው። እንደዛ ሲል የነበረ መደዴ ገንዘብ እየበላ የነጻድቃን ገንዘብ ሲበላ የነበረ መደዴ ነው። ሚዲያው ዩቲዩብ ምናምን በሙሉ ሲቀውጠው የነበረ ከዩቲዩብ ወደ ዩቲዩብ እየተዘዋወረ በሙሉ ሲቀውጠው የነበረ ጉሩሽ ነው። እኔ አይደለሁም። በማስረጃ ጻድቃን ነገረን እኮ ጻድቃን ነገረ 38 ደቂቃው ድምፁ ላይ አለ ሙሉ ላፕቶፕ ያለ ማን ገንዘብ ሲያዋጣ እንደነበረ ማን የትኛው ሳተላይት በዚህ ሲከፈል እንደነበረ ማን የሚባል አክቲቪስት ጽምዶ ምናምን ይሄ እኛ ሲያጠለጥ ሲውል የነበረ ማን በእነሱ ገንዘብ እንደሚተዳደር እዛ 38 ደቂቃ ላይ አለ። ያኔ ነው የተዋረዱት። በቃ ምን ሞራል አላቸው? የዛ ድምጽ ከወጣ በኋላ ምን ሞራል አለው? እያንዳንዱ እንደዚህ ፈገግ እያልን ነው የምንኖረው እዚህ። አሁን ደግሞ የበለጠ ፈገግ የምንልበት ጊዜ እየመጣ ነው እና የትግራይ ፖለቲካ ፓርቲዎች በጊዜ ይሄ የህዝብ ለህዝብ ግንኙነቱ መጠናከር አለበት። ከዚህ በኋላ ይሄ ህዝብ መዳማት የለበትም። ህይወቱ መገናኘት አለበት። በደም ሞያሌ ያለው ኦሮሞና ኬንያ ያለው ኦሮሞ ተገናኘ ተብሎ ኒውስ አይሆንም። ኒውስ ሰው አይደናገጥም። ሞያሌ ያለው አካባቢ ሽንኩርትና ቲማቲም ተለዋወጠ ሲባል ኒውስ አይሆንም። የኬንያ ሽሊንግና ብር ተለዋወጠ ሲባል ኒውስ አይሆንም። 1000 ብር 600 ሽሊንግ ነው ኬንያ አካባቢ። ውሸት ከሆነ ሞያሌ አካባቢ ያላችሁ ይሄን ፕሮግራም ተከታተሉ ንገሩ። ከተለወጠ 1000 የኢትዮጵያ ብር 600 ብር ነው። የኢትዮጵያ ሽሊንግ 600 የኢትዮጵያ ብር ነው የሚመረዘረው። በትግራይ አካባቢ ከመጣ ግን ትግራይ እንትን ድንበር ላይ ግዢ አለ የሆነ ይለዋወጣሉ ይላል። ኒውስ ይሆናሉ። እነሸገር የሚባለው ኤፍኤም የብልጽግናው ኒውስ ያደርጓል። በመተማ አካባቢ ከሱዳን ጋር ተገናኘ የአማራ ህዝብ ሲባል ኒውስ አይደለም። የጋምቤላ ኒውዌርና የሱዳን ኒውዌር የሱዳን አኝዋክና የጋምቤላ አኝዋክ ተገናኘ ሲባል ኒውስ አይደለም። ኒውስ አይሆንም። የትግራይ ጉዳይ ሲሆን ግን ኒውስ። ከዚህ በኋላ ኒውስ እንደማይሆን እናደርገዋለን። ልክ እንደ ሞያሌ ልክ እንደ ሶማሌ ክልልና ሶማሌ አካባቢ ያለው ኒውስ እንደማይሆነው ዘላንበሳ አካባቢና ማዶ ያለው ተገናኘ ወይ በጸሮና ወይ በራማ በኩል ተገናኘ ሲባል ዜና እንደማይሆን እናደርገዋለን። we told you እናደርገዋለን። እየሆነ ነው፣ ይደረጋል ወደፊት ደግሞ በሰፊው። እኛ የምንፈልገው ግን ይሄ ከፍ አድርጎ ወደ ፖለቲካዊና ወታደራዊ ቶሎ አጣድፉት፣ ቶሎ አገናኙት፣ ቶሎ እንትን አድርጉት፣ ህዝቡን ፕሮቴክት አድርጉት፣ ህዝቡን ጠብቁኝ እያለ ነው፣ ህዝቡን አደራ እያለ ነው ብለናቸዋል። ግፊት እያደረገ ነው ህዝቡ። ስለዚህ እባካችሁ ጠብቁኝ እያለ ነው። ጠብቁ። የመጠበቅ ኃላፊነት ደግሞ የፖለቲካና ወታደራዊ ኢሊቱ ነው። መሰራት ያለበት መሬት ላይ ህዝቡ ሰላም መሰረት አድርጎ ጠይቋቸዋል። ስለዚህ የመጠበቅ ኃላፊነት አለባቸው እነዚህ ኃይሎች በጋራ ማለት ነው። አሁን ኃላፊነታቸው ስለሆነ ይጠብቃሉ ብዬ አስባለሁ። የህዝብ ጥያቄ ነው። ከዚህ በኋላ እኔ ሰላም ፈልጋለሁ፣ ከዚህ በኋላ ወንድም ከወንድሜ ጋር መጣላት አልፈልግም፣ እንዲያውም በጋራ የጋራ ህልውና ችግር ገጥሞናል፣ በጋራ እኛን ማዕከል ያደረገ የሆነ ጥቃት ከተፈጸመ አንድ ላይ ቆሙ እያለ ነው ህዝቡ። ልድገመው፣ አንድ ላይ ቆሙ እያላቸው ነው ህዝቡ እና አይቆሙም አይባልም። ኖርማሊ የበለጠ አብይ ያቋል፣ ነጻድቃን ያቆታል። እኔ ዝርዝር ስለሌለኝ ነው። እና የጽምዶ ጉዳይ ኮሎኔል ገብረ ዓዴት አንደኛ ከታሪክ ነው የሚጀምረው። ጽምዶ ከሳህል ነው። ዮሐንስ መንጋግ እኛ እኮ ሄደን ያዳናቸው ይላል ዮሐንስ መንጋግ። ይሄ ብዙ ጊዜ የደከመ ሰው ስለሆነ ሰው ዝም ብለን ኮታ እናደርገው፣ ግን ሰው ሲሞት እንደዛ ነው። አሊያንስ ሲፈጠር እዛ ሳህል የሄዱት ለጋራ ነው። እነሱን አጥፍቶ ሲመጣ እኛንን ያጠፋናል። ስለዚህ ከመጥፋታችን በፊት እዛው አብረን እናጥፋው ተባብለው ነው የመጡት። እነሱ 5 ብርጌዶች ወደ ኤርትራ 5 ብርጌዶች ልኳል ድሮ ህወሓት። እነሱ መተው በመካናይዝድ ነው፣ በእግረኛ ነው፣ በአሶሳ ነው፣ በደብረታቦር ነው፣ እስከ አዲስ አበባ በቻለቱ ነገር ተሳትፏል። በተፈለጉበት መንገድ ተሳትፏል። ለዛ እኮ ነው እነ ዳንኤል ክብረት ወያኔ እኮ አዲስ አበባ የገባ እኮ በሻዕቢያ ጫንቃ እኮ ነው፣ ሻዕቢያ ግዞት እኮ ነው የሚባለው እኮ ቀላል እኮ አይደለም። አሁን ድገመው እንደዛ አሁን እንደገና ድገመው። እቺን ቋንቋ ትደግማታለህ ሌላ ጊዜ። አሁን መቼ ለማንኛውም የገብረ ወደ ሌላ ጉዳይ ከመሄድ በፊት የገብረ በአማርኛ መተርጎም ያለበት ነው። ብልጽግና ተርጉሞ ኢንተርፕሬት አድርጉላችሁ፣ በደንብ አድርጋችሁ ትራንስክራይብ አድርጉት። ህወሓት 5 ብርጌድ ናብ ኤርትራ እንትልእኽ
ህዝባዊ ግንባሩን ብርጌዳት ናብ ትግራይና ማእኸል ዓድን ትልእኽ ተራ ሓዘነታ ይነበረ ናይ ሓባር ጸላእ ነይሩና ናይ ሓባር ጸላእ ደርጊ ገጅፍ ሓይል ዝነበሮ ደርጊ ክንድምስሶ ስለዝግበአና ተሓጋጊዝና ተዘይደምሲስና ድልየት ህዝቢ ኤርትራን ባህጊ ነጻነት ህዝቢ ኤርትራን ባህጊ ትግራይ ስለዘይሳኻዕ ግድን ክንተሓጋገዝ ነይሩና ተገይሩ ድማ ኣብ እዋን ምሕዝነት ላዕልን ታሕትን ኣይነበሮን ኩሉ ለማጽ ነይሩ ምባል ኣይከኣልን ኩሉ ምሕዝነት ንብሔራዊ ረብሓኻ ክትብል እትሽከሞ እንዳተሸከምካ ብልዝብ ክትፈትሖ ብልዝብ እንዳፈታሓኻ ዝኽየድ ስለዝነበረ ብልዝብ ዝፍታሕ ነገር ነይሩ እዩ ኩሉ ሻዕ ኣብ ብሰላማዊ መንገድ ማለት ዘኳራኹሕ ነገር ኣይነበሮን ማለት ኣይኮነን ብወገን ሕወሓት ኣብ ኤርትራ ዘሎ ሓይሊ ንህዝባዊ ግንባር ደምሲሱን ዓናን ተመጽዩ ነጻነት ህዝቢ ኤርትራ ይኹለፍ ጥራሕ ዘይኮነስ ድልየትን መሰል ዓርሰ ውሳነ ህዝቢ ትግራይ እውን ስለዝኹለፍ ግድን ከይድና ክንሕግዝ ዘለና ካብ ንኽልትዩ ህዝብታት ዘለዎ ረብሓ ይብገስ መትከላዊ ድማ ነይሩ ዋላ ሓንቲ ኣብዚ ሕዝቡ ነኡ ብምስታፍና እንኾርዐሉ እምበር እናሓፍረሉ ታሪክ ኣይነበረን ተዋና ዘገድሰና እንታይ ሕዚ ቅድሚ ሕዚ ነበረ ምሕዝነትና ኣብ መንጎ ህዝቢ ኤርትራን ህዝቢ ትግራይን ጽኑዕ ምሕዝነት ነይሩ ሕዚ እውን እቲ ምሕዝነት ይጠናኸር ትብል ተሎ ዘይሕጎሱ ድመን እዮም እዩ ተና ዓላማታት ብዝግባእ ስለ ዝገለጽዎ መቕረብቱን ካልኦቱን ገሊጾም እዮም እንመን እዮም ዘይሕጎሱ እንተኢልና ሕዚ እውን ኣብ መንጎ ክልቲኡ ህዝብታት ሕውነት ምሕዝነት ተተፈጢሩ ንዕኦም ይጎድእ ኢሎም ዝሓሰቡ ብግልፂ ቋንቋ እውን ተዛሪቦም እዮም ታምራት ነገረ ጥራሕ አይኮነን መጋባ ሐዲስ ዝበሃልታ ኢሉ ቃል በቃል ቦታ ስለማይፈቅድልን ነው ታቃላችሁ እንደ ክፋታችን ቢሆን እኮ አሁን በገጠመን መከራ ኤርትራና ትግራይ ግንባር ፈጥረው ቢሆን እኮ አማራውና ኦሮሞ ነደደ ነበር ግን እግዚአብሔር አሰራሩን ስለሚያቀበት አቀማመዳቸው እግዚአብሔር ዓና ኢትዮጵያውያን ክፈትወና ኤርትራውያንን ተጋሩን መባአሱ ይሉ በግልጽ ተዛሪው ኤርትራውያንን ተጋሩን ዝተባአሱሉ ግን አይነበረን ገለገሊኦም ካብ ትግራይ ዝበቆሉ ጽግዕተኛ ብብስባስ ዘጥቆም ሰባት ወደብ ባሎ ባሕርታት ባሎ ህዝቢ ኤርትራ ይግቦን ዝብሉ ኣብ ከምዚ ዝበለ እኩይ ነገር ዘይ ምስታፍ መትከላዊ እዩ መትከል ይዝሓት ገለገሊኦም አሰላልፎም ዝቀየሩ ናይ ገዛት ደርብታት ናይ ወረርተ ተሐሳስባ ዝሓዙ عسب بانهنا أيز بانهنا أيز حزب تقرأي كم يكونن زول حزب إيرترا تقاليس زرقا قصو مسلو بزي مشررا في حلولو ازي متكلاو امنتنا حزب تقرأيو مسل عرسو سانه حزب تقرأيون فتلو كام متكل يوم كبقصو زقبو يا سلف ديترمينيشن ጉዳይ ነው የሰልፍ ዲተርሚኔሽን ጉዳይ የኤርትራ ህዝብ ጉዳይ ነው የኤርትራ መንግስት ብዙ ጊዜ ብልጽግናና ቲፒኤልኤፍን አወዳድሯቸው የመርህ ጉዳይ ከመርህ አንፃር ማለት ነው ብልጽግና መርህ የሚባል አያውቅም አንዴ ብልጽግና ማለት አንድ ሰው ነው ሌሎች መርህ ያላቸው ሰዎች ሊኖሩ ይችላሉ ከውስጥ ግን ተደማጭ አይደለም ማን ነው ቮካል የሆነው አብይ ነው ሰውየው ፕራይም ሚኒስተር ነው ፕሬዝዳንት ነው ፊልድ ማርሻል ነው ኢታማጆር ሹም ነው አየር ኃይሉ ነው የብልጽግና ፕሬዝዳንት ነው ሁሉን አክቲቪስት ነው ጋዜጠኛ ነው ማይክ አድርጎ አይደል እንዴ አዳነች አበቤ ከተባ ሄዶ ይሄ አካባቢ እንደምታዩት ይሄ ኮሪደሩ እንደዚህ አርገን ሰራ ነው በማክሱ ደግሞ የሆነ ቦሌ ይሄዳል ከዛ ወደ ጉለሌ ይሄዳል ከዛ ወደ ቦሌ ወደ 6 ኪሎ አካባቢ ወደ እንጦጦ መንገድ ይሄዳል እንደምታዩት ነው እዚህ አካባቢ ነበር እንደዚህ አርገና ሚዲያ ጋዜጠኛ ይሄ እንደዚህ አይነት እንደዚህ የሚያደርገው ጋዜጠኛ ብቻ ነው ካሜራ ይዞ ሄዶ ቅረጽ ጀምር ይያለ ያስጀምራል ጀምር ይሄ ሰው ሁሉን ነው በቃሱ እና ሁሉምናው ኢትዮጵያ ማለት ይሄ አብይ አህመድ ሁሉም ተሸክሞ ስለሄደ ነው ሌሎች ይችላሉ ጀነራል ሊኖር ይችላል በጣም በኢትዮጵያ መቁሰል በኢትዮጵያውያን 8 ዓመት 7 ዓመት ያለ እረፍት መሞት ብዙ ኢትዮጵያ ጀነራሎች አሉ እኛ እንኳን በአቅማችን ምናቃቸው ምንግባባቸው ጀነራሎች ይነግሩናል እኮ እንዴት እየሞቱ እንዳል ሚዲያ ላይ ወጥተው እንኳን እረፍት የለውም ጀነራል እኮ ይያሉ ወታደሩ እኮ በጋ አይምን ይሄ ደጋ ሲዋጋ ውሎ ቆላ ወይና ደጋ በማክሱ ሄደ ይዋጋ 4 ዓመት ሙሉ ጫማው ሳይቀየር ካልሲ ሳይቀየር እረፍት የለው ይያሉ እነ ሜጀር ጀነራል ጥሩዬ
አምና ስትጮህ የነበረችው እኮ ሜጀር ጀነራል አለች እኮ የባዴኗ ሜጀር ጀነራል አለች። ማን እንደዚህ ብሎ የሚዳፈረው? እኛ ረፍታተናል። የሆነ አጀንዳ ይፈጠራል፣ እዛ ሄዶ ይዋጋል። የሆነ አጀንዳ ይፈጠራል፣ እዛ ሄዶ ይዋጋል። እናንተ ሰላም ፍጠሩ ሲል የነበረው የመከላከያ ዩኒቨርሲቲ ፕሬዝዳንቱ የደብረ ዘይት መከላከያ ዩኒቨርሲቲ ብርጋዴር ጀነራሉ አሁን ሜጀር ሆኗል መሰለኝ። እሱ እኮ ነው ረፍት አድርጉ እናንተ ፖለቲከኞች ሰላም ፍጠሩ የሚሉ እኮ ጀነራሎች ናቸው። ምንድነው ይሄ ዩኒፎርም? አሜሪካ ሄጄ ክብር አለው ባቡር ስሳፈር ፕሊስ አንተ ቅድሚያ ግባ ብሎ ያስገባኛል ዩኒፎርም ስላየ ታንክ ዩ ፎር ሰርቪንግ ዩር ካንትሪ ዩር ኔሽን ይለኛል አለ። በእኔ ሀገር ግን ይሄ ዩኒፎርም ባየ ሲያይ ሰው ይሸሸኛል፣ ይጠላኛል አለ። በኢትዮጵያ ይሄ የመርህ ጉዳይ ነው። ህሊና ያላቸው ሰዎች አሁንም ሚዲያ ላይ የሚወጡ ሰዎች እያየን ነው፣ ግን ጥቂቶች ናቸው እነዚህ። ከቲፒኤልኤፍ እና የብልጽግና በተለይ ከሉዓላዊነት አንጻር አሁን ኢትዮጵያ ሉዓላዊነቷን የሚጥስ ማንም ቀይ መስመር ነው ካለች ጎረቤት ሀገርም ሉዓላዊነት የሚጥስ ቀይ መስመር ነው ቢል ምን ኃጢአት ያለው? ትግራይ የሆነ አፋርን፣ አማራን፣ ኤርትራን የሆነ አካባቢ ቀይ መስመር ነው ማንም አትንካብኝ ካለች እሷ መንካት የለባትም ማለት ነው። ኢትዮጵያም ቀይ መስመር ነው ካለች እሷ መንካት የለበትም ማለት ነው። የመንም የማንም ሀገር እንደዛ ማለት ነው። የሆነ ነገር ይሄንማ ልጠቀምበትና አሸት አድርጌ ልጠቀምበትና ከዛ በኋላ እበለዋለሁ ብሎ ካሰብክ ግን ታክቲካል ግንኙነት ነው ያለ ማለት ነው። ስትራቴጂክ ግንኙነት የለም ማለት ነው። ቲፒኤልኤፍ ቆላተንቤን ገብቶ በዚህ በአማራ ኃይሎች ሲያሳዱት፣ በዚህ በድሮን ሲቀጠቀጥ፣ በዚህ በኤርትራ ኃይሎች እንደ እንትን ተራራ ሁላ እየወጡ በየቤቱ ሲያስሱ መስዋዕትነት እየከፈልን ስዩም መስፍንና አባይ አንድም ቀን የኤርትራ ህዝብ ሉዓላዊነት ጉዳይ ጥያቄ ውስጥ አስገብቶ አያውቅም። አንድም ነገር በስቴትመንት በምናምን አንድም ቀን ፈተና ገጥሞት አያውቅም። ምን እኔ ሁላ መስዋዕትነት የከፈልኩበት ህዝብ ለኤርትራ ነጻነት ወንድሞቼን ሰዓት ድረስም ሄጄ የተሰዋበት እንደዚህ መጥቶ እኔን ከኢትዮጵያ መንግስት ጋር ሆኖ እኔ የወጋኝ ነው ብሎ እንኳን አንድም ቀን ቅሬታ አድርጎ አገሬስ የኤርትራ ህዝብና መንግስት መግለጫ ወጥቶ አያውቅም። ለምን ይመስላችኋል? የሰልፍ ዲተርሚኔሽን ጉዳይ የፕሪንሲፕል ጉዳይ ነው። በስሜት ሞቅ ሲልህ እና ቀዝቀዝ ስትል ምናምን የምትቀይረው አይደለም። በደስታና በሀዘን የሚቀየር አይደለም። የፕሪንሲፕል ጉዳይ ነው የሰልፍ ዲተርሚኔሽን ጉዳይ። ሻዕቢያ ወይ ህዝባዊ ግንባር ተፈጥሯል፣ ይሞታል ነገ ጠዋት። የኤርትራ ህዝብና ሀገር ግን ይቀጥላል። ለአንድ ፕሬዝዳንት ለአንድ ፖለቲካ ፓርቲ ለማስደሰት ብላ አይደለም የአንድ ሀገር ሉዓላዊነት አከብራለሁ እና ሪስፔክት አደርጋለሁ የሚባለው እንደዛ አይደለም። በፕሪንሲፕል ደረጃ ነው። ብልጽግናስ እሱ ወደ አፎም እሱ ሐውበይ አቦይ እያለ መጨረሻ ላይ እነዚህ እንዴት ነገረጠለው እንዴት እንደሄዱ አላቅም። ዶክመንት የለም። ማን እንደሰጣቸው አላቅም። ሁለት ሰዎች አብይ መለስ ነው የሰጣቸው፣ ቲፒኤልኤፍ ነው የሰጣቸው። ገንጣይ ነው። ባህር በር ያስገነጠለን ቡድን ይባላል ህወሓት። መቼም ባህር በር ኖሮ አያውቅም። በውጫሌ ውል የተሰጠው ነው የወሰድከው ነው ተባለ። የሰጠው ነው አጼ ገና ንጉሠ ነገሥት ከመሆናቸው በፊት ምኒልክ ውጫሌ ሄደው አድርገው የፈረሙት ነው። ገና ከመሆናቸው በፊት ግንቦት አለ የሆኑት መቼ ነው ግን ከመሆናቸው እርግጠኛ ከመሆናቸው በፊት ነው ውጫሌ የፈረሙት። ስለዚህ ምኒልክ በፈረሙት ማን ነው መንግስቱ አትወቅሰውም፣ ኃይለ ሥላሴ አትወቅሰውም፣ መለስም አትወቅሰውም። ማንን ነው የምትወቅሰው? ግን ምክንያት ትፈልጋለህ። እነዚህ ገብረ ዓዴት የገለጻቸው ሰዎች አሉ። እነዚህ የሞቱ ጥገኛ የሆኑ ወደ አዲስ አበባ ብልጽግና ሄደው እኛ አሰብ እናስመልሳለን አሰብ እንትና ነው ብሎ የሚሄዱት አለቃቸው ምን እንደሚፈልግ ስለሚያውቁ ነው እንጂ እውነታው ጠፍቷቸው አይደለም። ጠፍቷቸው አንድ ዛሬ የወጣ አንድ ማኒፌስቶ ልንገራችሁ። በዚህ አጋጣሚ ጊዜያችን እሁድ ነው አልወጣም። ይሄ ማንን የወልቃይት ጸገዴ በአማራ ክልል ብሎ የሚቀልዱበት ምዕራብ ትግራይ ወንጀል የፈጸመው ጄኖሳይድ እና ኤትኒክ ክሊንሲንግ የፈጸመው ይሄ ሰው ምን ይላል? የወልቃይት ጠገዴ ህዝብ ያገኘውን ነጻነት እና ማንነት ለማጽናት እንትን ያው ወኪሉን መምረጥ አለበት ይላል። ቅስቀሳ ነው። ምንድነው ነዶ ነው የሚባለው የገብስ እንትን ይቀሰቅሳሉ። የለም እኮ ምርጫ እዚህ አካባቢ እኮ ታግዷል እኮ ይሄ ፍርድ ቤት ታገደው እኮ
አቁም እኮ ቢያንስ ፍርድ ቤት አገደ ማለት ቅስቀሳ ትተሃል ማለት እኮ ነው። የለም የታገደ ነው ይሄ በጨዋታ እንኳን ቢሆን ማለት ነው። ይሄ እያለ ያሉት ስለ ቅስቀሳ ነው። ኦልሬዲ የለም ተብሏል። እነዚህ ቀሰቅሳሉ። አሁን እነዚህ ወኪሉን መምረጥ አለበት ይላል። ኦኬ ወኪሉ ወዴት ነው የምትመርጠው? ወደ መቀለ ነው ወደ ባህር ዳር ነው የምትመርጠው? የለም በሁሉም እኮ የለም። ፌዴሬሽን ምክር ቤትም የለም ለፌዴራል ነው፣ ሁልሽም ለፌዴራል ነው። የክልል ተወካይም የሆነ ቦታ ላይ ይዘጋጅልሃል ለብቻ ማለት ነው። አላማጣም ለብቻው ይዘጋጅለታል ነው። የጨዋታቸው እንትን ነው። በነገራችን ላይ የነዳጅ ጉዳይ አዲስ አበባ አሁንም አነጋጋሪ ነው፣ በጣም አነጋጋሪ ነው። ሴኩሪቲ ጉዳይ በጣም አነጋጋሪ ነው። ኦላ አዲስ አበባ ዙሪያ በብዙ ቦታ ላይ የሄደ የብልጽግና ሰዎች የብልጽግና ካድሬዎች እያለቁ ነው። ወረዳ አስተዳዳሪ የካቢኔ ምናምን በጣም ብዙ እያለቁ ነው። ሱለጣ እና የሰሜን ሸዋ አካባቢ አዲስ አበባ ዙሪያ ሰሞኑ የአንድ ወረዳ 4 ካቢኔ አባላት በአንድ ጊዜ ነው የሞቱት። በአንድ ቀን የካቢኔ አባላት። የጸጥታ ስጋቱ ከበድ ብሏል። አትሞስፌሩ ምን እንደሰሙ አይታወቅም። ከበድ ብሏል እየተባለ ነው። አዲስ አበባ ድባቡ መጥፎ ነው። ሌላ የአዲስ አበባ በኢራኑ አያቶላ ኸማኒ ሞት አንዳንዴ በእስራኤል አንደኛው ክርስቲያን አንደኛው ሙስሊም ደጋፊ ሆኖ እስራኤል ስትባል እንደ ክርስቲያን ምናምን ይመስላችኋል እኮ የሆነ ክርስቲያን ደጋፊ ክርስቲያን እስራኤል ይደግፋል። ሰው እኮ የኢትዮጵያ ገመና እኮ በጣም ከባድ እኮ ነው በእውነቴ ነው። እኔ ድሮ አዲስ አበባ ዩኒቨርሲቲ ተማሪ ሆነን ከኋላ አጠገብ ሆኖ ኢትዮጵያ 5-0 አዲስ አበባ ግብጽ አሸንፋ ነበር የሆነ ጊዜ ዓመተ ምህረቱ አላስታውስም። እዛ 5-0 አዲስ አበባ 5-0 አጠገባችን ሆኖ ግብጽ ይደግፋል አንድ ልጅ እዚህ አጠገባችን ነው እና በጥፍ ያለው አንደኛው ኢትዮጵያዊ ያው አዲስ አበባ ዩኒቨርሲቲ ነው። ምን ሆነ ነው ሲባል ምን ሆነ አገር ቤት ውስጥ ሆኖ ግብጽ የሚደግፍ ትውልድ ምን አይነት ትውልድ ነው አልኩኝ እዛ ሰዓት። እኔ ግራ ገባና በዛ ሰዓት ጎል በገባ ቁጥር ያው ሁሉም ኢትዮጵያ ነው፣ ምንም ነገር የለ ፖለቲካ ምናምን እንደዚህ ያለ የተበላሸ ጊዜ አልነበረም። ሁሉም እንዴት ተጨፍር እንደነበር ምን ሆነ ነው ቢባል እኔ ልጁ አረሳው ግቢ ውስጥ ባየሁት ቁጥር ትዝ ቢለኝ ያቺ ቀነች ግብጽን የደገፈ ቃል ነው ትዝ ቢለኝ። ግቢ ውስጥ አይዋል 4 ዓመት ሙሉ አየሁትና ፍሬሽማን ሆኜ ያየሁት ልጅ ነው። 4 ዓመት ሙሉ ሳረሳው ወጣው። እንደዚህ አይነት ከምን ይመነጫል ነው የሰው ልጅ ጋዛ ወጣቶች ጋዛ ህፃናት ሲገደሉ ራሽናል ያረጋሉ። እንዲሁ ጌታ ኢየሱስ ክርስቶስ ሁላ እንትን ጌታን ወክለው የሚጨፈጭፍ ይመስላቸዋል። አንዳንዴ ኢየሱስ ክርስቶስ ጨፍጭፋቸው ብሎ ያስጨፈጭፋቸው ይመስላል። እና ጎራ ለይተው አንደኛው በዚህ ሲላተም ታዩታላችሁ። አሁን ኢራን በዚህ በኩል የኢራን ደጋፊዎች የኢራን ሞት የሚያዝነው በዚህ በኩል የእስራኤል ደግሞ አይዞ የሚሉ ወገኖች ይታያል። መርህ የለም፣ ሰብአውነትም የለም። ከኢትዮጵያ ኢንትረስት አንጻር ምን ማለት ነው ይሄ ጦርነት ለኢትዮጵያ ምንድን ነው ብሎ እስቲ ለአንድ ሰው የፖለቲካ ሳይንስ እውቀት ያለው የጂኦፖለቲክሱ ማንበብ የሚችል ምንድን ነው ብሎ እንኳን መተንተን አይችልም። አረብ ኤምሬት ኢትዮጵያን ስትደበድበን ስታጨፈጭፈን የነበረችው እሷም ነዳጅ ማጣሪያዋ፣ ሆቴሏ፣ ኤርፖርቷ ምናምን እየተቀወጠ ነው። እንደምታዩት ነው። ጸጥ ነው። ለሀያልም ሀያል አለው እና ኃይለኛ አለው። ይሄን እያየን ነው። ከኢትዮጵያ አንጻር ብዙ ችግር ያው በተለይ ከነዳጅ ከቀይ ባህር ሴኩሪቲ ለወደፊቱ አብይ ጦርነት ውስጥ ከገባ የፖለቲካ አስተላለፉ ጭምር ብዙ ሊቀያየር የሚችል ነገሮች እንዳሉ ይታወቃል። እና እንደ ሀዘን ላይ ሆኖ አሁን አብይ ሀዘን አልገለጸም። በነገራችን ላይ ጦርነቱን አቁሙ ዩክሬንና ራሽያ በአስቸኳይ ጦርነቱን አቁመው ወደ ድርድር እንዲገቡ አሳስባለሁ ብሎ ጠይቆ ነበር አብይ አህመድ። በዛን ሰዓት ዩክሬን ትግራይን እየወረረ በነበረበት ሰዓት ገና ጦርነት ሳያልቅ ዩክሬንና ራሽያን ሲያስጠነቅቅ ነበር። አሁን ግን እስራኤል ነች፣ አረብ ኤምሬት ነች፣ አባቱ ነው። ኢራንም ድሮን አቅራቢው ነው፣ ድሮን ሰጪው ነው። ብዙ አሜሪካ ነች። እንዴት ብሎ እጁ ያስገባል? ጸጥ ብሎ ልጆች ሰብስቦ እንትን ያደርጋል፣ ዱዓ ያደርጋል። እዚህ ላይ ያደርጋል ምንም እንዳልሰማ ከችላል። እዚህ አካባቢ ተመልካቾች በእውነት ይሄ ሰሞኑ አንድ እንግዳ ጋብዘን በሪጅኑ ቀጠናው የኢራን የሰሞኑ አሁን እየተካሄደ ያለው ውጊያ አካባቢ ጦርነት
ባለሙያ አምጥተን እናስተነትነዋለን ተመልካቾቻችን። በተረፈ ለነበረን ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጋችሁ ትውጡ። እንግዶች ከሆናችሁ ሰብስክራይብ ማድረግ አትርሱ። ሁሌ እንደምንለው ሚዲያችሁን ደግሞ ደግፉ። በቻላችሁት መጠን ሚዲያችሁን አበረታቱት። አገር ቤት ሆኖ የተለያዩ ሳተላይት ላይም በስቱዲዮ የሚሸፍነው በእናንተ ነው፣ ሰራተኛ የሚሸፍነው በእናንተ ነው። ስለዚህ ሚዲያውን ደግፉ ማለት እንወዳለን። ዘወትር ስለምትከታተሉ እናመሰግናለን። መልካም ጊዜ ሁላችሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። Thank you.